ሄሉዬ የፕራንኳ አለቃ ተመልሳለች። በዛ በሚያወዛግብ ፕራንኳ ማለት ነው። እንግዲህ ያው ናቲ ነው ሁሌ በፕራንኳ ሲወዛገብ የሚኖረውና አርባ ምንጭ ትዝ አለኝ እኮ ዛሬ ማለት ነው። መከራውን ስታበላ የነበረው ነገር ትዝ ብሎኝ ማለት ነው። እና ናቲ ግን እንዴት ነው ነገሩ? ሁለት ጊዜ በጥፊ ጨረራ አይከብድም? አንዴ አይበቃም እንዴ? ሊሆን የሄሉ ፊት እኮ እያሳሰበኝ ነው ያለው። ምክንያቱም ወንዱም ተነስቶ በጥፊ ጨረር ነው፣ ሴቱም ተነስቶ በጥፊ ጨረር ነው። ሄሉዬ ፊትሽ እኮ ሳሳሁንማ እንዴ! ደግሞ እኮ ራሷ ፕራንክ እያደረገች እውነት አድርጋ የምታወራው የምትተውነው ነገር እኮ ነው። ኧረ እንደ ዛሬ ያስቀኝ አታውቅም። በጣም ነው ያሳቀችኝ። የምሬን ነው። እንደ ሰሞኑን የምስቅበት ነገር አጥቼ ነበር። ምክንያቱም በየቤቱ ሀዘን ሮሮ በሮሮ ለቅሶ በለቅሶ ሆኖ ይኸውላችሁ ታፍኛ። አሁን ደግሞ ሄሉ እየመጣችልኝ ደረሰች። ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁልኝ? ሰላምና ፍቅር በያላችሁበት ብዝት ትረፍ ይበልላችሁ ውዶችዬ። የሄሉ እህቶች እንግዲህ ማለት ነው ቤተሰቦች እና ሄሉሻ ያው በፕራንኳ ተመልሳለች። ናቲም ሊሄድ ስለሆነ በጣም እያዘነች ነው ማለት ነው። እኔ አሁን አብረው ከሚያሳልፉት ጊዜ ማለት ነው ሲሄድ የምትጎዳው የምትናፍቀው ስስት የምትለው ነገር ይመጣብኛል ማለት ነው። እና ሄሉዬ እንዴት እንደምትሆን ከአሁኑ እያሳሰበችኝ ነው። አስቡት፣ እንደዚህ በየቀኑ ሳይተያዩ የሚውሉ ሰዎች 2 ዓመት ሙሉ ተለያይተው ሊቆዩ ነው። እንግዲህ ፈጣሪ ችሎታውን ጽናቱን ይስጣችሁ። እንግዲህ ምን ይደረጋል። ፍቅራችሁንም ደግሞ ፈጣሪ ይጠብቅላችሁና የርቀት ፍቅር ከባድ ነው። እንደው ከስንት አንድ ፈጣሪ የመረቀው ነው እንግዲህ ጸንቶ የሚቆየውና እንደው ፈጣሪ አምላክ በመካከላችሁ ምንም ሳያስገባ በፍቅራችሁ አጽንቶ ያቆያችሁ። ናቲም ደግሞ 2 ዓመቱ ሲደርስ እዛም በፊት ሊመጣ ይችላል፣ አይታወቅም እኮ የፈጣሪ ስራ። እዛም በፊት መጥቶ የሆነ ሰርፕራይዝ ልንሆን እንችላለን። እና ሄሉዬ ብዙም አትከፊ። ስልክ አለ፣ ቀን በቀን ቪዲዮ ኮል ታወሪዋለሽ። ሁሌ ስለምታወሪ አብሮሽ እንዳለ ይሰማሻል ብዬ ተስፋ አድርጋለሁ። በእርግጥ ማን አብሮ እንዳለ፣ ነገር ግን ደግሞ ማውራቱ ራሱ አንድ ተስፋ ነው ማለት ነው። 2 ዓመት ሳታወሩ ኑሯችሁ አይደለ? ስለዚህ አሁን ደግሞ በጣም ደስ የሚል ነገር ነው። ፍቅራችሁ ተመልሷል ወደ ድሯችሁ። ሰው በየቀኑ እያወራችሁ እየተገናኛችሁ ፍቅራችሁ እንዴት ነው ናፍቆታችሁን መቀነስ ይቻላልና፣ ለማንኛውም ሄሉዬ በርታ በይ፣ ልብሽ አይሸበር። እውነት የሆነ ስሜቷ ገባኝ። በቃ እንዴት እንደምትሸበር ሲሄድ ምናምን እንዴት እንደሚከፋትና እንግዲህ እንጀራ ነው ምን ይደረጋል። ሄሉዬ የሆነ ጊዜ ላይ አብራችሁ እስከምትሆኑ ድረስ ነገሮችን እንደዚህ ማለፍ ግዴታ ነው። እና በትናንትናው ቪዲዮ ማለት ነው ቤተሰብ ናቲ እንግዲህ ዳቦ ካልሰጠሽኝ ብሎ ዱብ ብሎ እየጠየቃት ነበረና ሄሉዬ ግን ሰጠሽ እንዴ? ሰጠሽ ወይ? ዳቦ ሰጠሽ ወይስ አልሰጠሽም? ተናገሪ። ምክንያቱም ናቲ ማለት ነው እኔ ይሄን ያክል አመት ጠብቄያለሁ፣ በቃኝ፣ ከዚህ በኋላ ስስታም አትሁኝብኝ፣ ስጭኝ አለ እኮ። ወይ ናቲ ጨምሯል እኮ ጨዋታ። እና ሄሉዬ ዛሬ በዚህ ፕራንክ አልተጠበቅሽም ነበረ። እንዴት ነው የዳቦ ነገር ሰጠሽ አልሰጠሽ የሚለው ሰው በጣም አስጨንቆት ነበር። ግን ማለት ነው ውዶችዬ ይሄን ያክል አመት ቆይቶ ያለ ሰርግ መስጠት ልክ ነው ብዬ አላምንም። እና ቀድመሽ ከሰጠሽው ሰርጉን እርሺው የሚል ትእዛዝ ስላለ ማለት ነው። ለማንኛውም አልሰጠችውም ብዬ ተስፋ አድርጋለሁ። ብትሰጠውም ኖርማል ነው። በቃ ጓደኛዋ አይደል እንዴ? ስንት ዓመት ጓደኛዋ። ወይ እኔ ደግሞ ዛሬ ብልግና ወሮ በቃ። ለማንኛውም ውዶችዬ ናቲ ግን እግዚአብሔርን ከሄሉ የበለጠውን እኮ ነው የሚወዳት። በእግዚአብሔር እንደው ታድለሽ ሄሉዬ፣ ማርያምን በጣም እኮ ነው የታደልሽው። ምክንያቱም እኔ እንጃ እንዴት ስስት ብሎ እንደሚወዳት እንደሚያፈቅራት። ጭራሽ መለየት የሚባለውን ሲሰማ እኮ ብድ ነው የሚለው። ብድ ደግሞ እንባው ነው የሚቀድመውና የሆነ ሆደ ባሻ የሆነ ወንድ ነው ናቲ። እና ስለሚወዳትም ስለሚያፈቅራት ነው ነገሮችን በቃ እንደዚህ ብስጭ ንድድ ብሎ ቶሎ የሚናገረውና እሷ እንለያይ እያለችው ለቤተሰብ እንለያይ ብለን ማለት መለያየት አለብን ተለያይተናል ብለን እንናገር ስትለው እኔ ለቤተሰብ የምናገረው እኔና ሄሉ መቼም አንለያይም ነው የምላለ። የኔ ምስጊን እንዴት እንዳሳዘነኝ እግዚአብሔርን። እና እያመናት አልነበረም። አስጨነቀችው። ከስንቱ ደርሶ ተመለሰ። ይሄኔ ሄሉ እውነቷን ነው፣ እየቀለደችብኝ ነው፣ አውቃ ነው። በጣም ብዙ ነገሮች ነው ያስጨነቁት በዛች ደቂቃ ውስጥ እንኳን ማለት ነው። የምርም የመሰለው ይመስላል እኮ መጨረሻ ላይ ያስተቃቀፉ ምናምን ያሳዝናልና ደንግጦ ነበረ። ሄሉሻዬ ግን ማለት ነው እንዴት እንደ የፕራንክ ሽጉ ወገብ ነው የሚቆርጠው። ወገብ ቁርጥ እኮ ነው የሚያደርገው ሄሉዬ ነው። ለነገሩ ይሄማ ቀላሉ ነው። እሷ እኮ ስጋ ሰርታ አይጥ ነው ያበላው። ይሄን ፕራንክ ታስታውሳላችሁ?
ስጋ ግጥም አድርጋ ሰርታ በደንብ አብልታው ማለት ነው። መጨረሻ ላይ አይጡን ቋጥራ አይጡን ያበላው አለችው። እና ይሄ ኖርማል ነው ለማለት ያክል ነው። በእርግጥ ለናቲ ኖርማል አይደለም፣ ለእኛ ግን ያው የምታደርጋቸው ነገሮች ቀድማ ስለምትነግረንም ጥሩ ነው። ደግሞ እኮ ከሱ ጋር እንኳን አላንጨረጨርሽ እንዴ? ሳትናገር ስሬስ አድርገው ቢሆን አሁን መጀመሪያ ላይ ከሱ ጋር ብትነግር ከባድ ነው የሚሆነው። ሰው ራሱ ቪዲዮውን ሳይጨርስ ነበር የሚንጣጣውና አንቺ ልማድሽ ነው ወንድ መቀያየር ስራሽ ነው እያሉ ነበር የሚኮምቱት። የብሬን ነው። እኛንም ፕራንክ አድርጋም ቢሆን መጨረሻውን እስከሚሰሙ ራሱ አይታገሱም። የዛሬ ቪዲዮ ይሄው በቃ በአንድ ወንድ አትረጋም እኮ ሄሉ ብለን ነበር የሚሉትና ለማንኛውም መናገርሽ ጠቀመሽ ሄሉዬና ፏ በሉልን። የምን መለያየት ነው? ጠላታችሁ ይለያይ ከዛቦ በእናንተ ላይ የተነሳ ምቀኛ እዛ ድምጥ ማጡ ይጥፋ። ወደቁ ሲል የምትነሱ ያድርጋችሁ ፈጣሪ። ከፍታን ይስጣችሁ በሰዎች ዘንድ ጨምሮ ጨማምሮ መውደድን ይስጣችሁና ያስወድዳችሁ ፈጣሪ። እና በጣም ነው ደስ የምትሉት። ፍቅራችሁ በጣም ይለያል፣ መተሳሰባችሁ። ሄሉዬ ደግሞ ይህን የመሰለ ፍቅር ተንከባከቢ። የምሬን ነው። በጣም ነው ናቲ የሚወድሽ፣ በጣም እንስፍስፍ ብሎ እና ናቲ ደግሞ ይሄን ልብ አይቀይረው። እግዚአብሔርን በጣም የምትለይ አፍቃሪ እኮ ነው። ያው አንተ ስትናደድ ያለ ማየት እንጂ ስትናደድ ማይሆን እንደዚህ በጥፊ እኮ ነው ቅጥል የምታደርገው። እንዲ ጨረር በቃ ጨረር ናቲ እንዴ። እና ደግሞ ማለት ነው በቃ የግላችን ህይወት እንኖር። የኛ ማለት አንተም እኔም የግል ህይወታችንን መጀመር እንችላለን። ምክንያቱም ተራርቆ መኖር ስለማይቻል ምናምን ስትለው ተናደው ማለት ነው። በቃ እኔ የራሴን ልጆች ወይኔ ቤተሰብ በጣም አስቀውኝ ማርያምን። በቃ እኔ የራሴን ህይወት ጀምሬያለሁ አለ። እሷ ደግሞ ቀበል አድርጋ ማለት ነው የራስን ቀድመ ጀምራል አይደል? ቀድመ ጀምራል አይደል? ወይ ሄሉዬ ዛሬ ማሳራሽልን እኮ የምር ፕራንክ መሆኑን እያወቅኩ ራሱ እንደዛ የሚገለፍጠው ነገር ማርያምን በጣም ነው ያሳቀችኝ ማለት ነው። ይህን አወዛጋቢ አወዛገብሽው እኮ። ለማንኛውም ቤተሰብ ይህን ቪዲዮ ደግሞ ላይክ እያደረጋችሁ አበረታቱኝ ውዶች። ይህ ቪዲዮ ስሰራ ላይክ እያደረጋችሁኝ አይደለም። ምንድን ነው ግን? የምሬን እኮ ነው ከምር። እንደዚህ አንዳንዴ ዱብ ስንል በላይክ አበረታቱን እስኪ ወዶች። የምሬን ነው። ትናንሽ ጥቃቅን ዩቲዩበሮችን ማበረታታት ይልመድባችሁ የኔ ወዶች ማለት ነው። በእርግጥ እኮ ታበረታቱናላችሁ፣ ላይክ እያደረጋችሁን ነው። እኛ ሳቅንም ተጫወትንም ምን አወሩ ብላችሁ ራሱ እያዳመጣችሁን ነው እና እናመሰግናለን። ለማንኛውም ይሄን ቪዲዮ ላይክ አድርጉት። ሄሉዬና ናቲ ደግሞ ፍቅር እስከ መቃብር። ሄሉዬ የኔ ቀበጥ ቅብጥብጥ ብለሻል እኮ ደግሞ እና መጨረሻ ላይ ናቲ እቅፍ ሲያደርጋት ምናምን ሲያሳዝን ከምሬ እኮ ነው። እጅግ በጣም ነው የሚወዳት እኮ ይሄ ልጅ። እንደው ፈጣሪ አምላክ ለጋብቻ አብቅቷችሁ ወልዳችሁ ከብዳችሁ የምናያችሁ ያድርገን የኛ ወዶች።